ወደ ቀዳሚው ዜና አልፋለሁኝ። በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መመሪያ ሰጭነት የተከናወነው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ማስዋብና ለብዙ ዓመታት ተከማችተው የነበሩ የቤተ ክርስቲያን መጻሕፍትን ለአገልግሎት ምቹ የማድረግ ስራ ተጠናቀቀ። ሰላም አንባዬ ተጨማሪ አላት። ህዳር 20 ቀን 2018 ዓመተ ምህረት ተጀምሮ በተከታታይ ለ6 ቀናት በትጋትና በሙሉ አብሮነት ሲከናወን የቆየው የጠቅላይ ቤተ ክህነት ግቢ በማጽዳት ለልማት ምቹ ማድረግና ለብዙ ዓመታት ተከማችተው የነበሩ የቤተ ክርስቲያን መጻሕፍት ለአገልግሎት ምቹ የማድረግ ስራ ሲከናወን መቆየቱ የሚታወቅ ሲሆን ህዳር 25 ቀን 2018 ዓመተ ምህረት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማርቆስ የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ኃላፊ ሊቀ ጳጳስ በተገኙበት አባታዊ መልእክት በማስተላለፍ ተጠናቋል። በስራው ማጠናቀቂያ ላይ ብፁዕ አቡነ ሳዊሮስ ባስተላለፉት አባታዊ መልእክት ስለ ስራው እግዚአብሔርን በማመስገን የጀመሩ ሲሆን ሁሉም የመምሪያ ኃላፊዎችና ሰራተኞች አጠቃላይ በስራው ሁሉ የተሳተፉት ሰራተኞች በፍቅርና በሰላም እንዲሁም በመተባበር ያሳዩት ልዩ ትጋት እንዳስደሰታቸው ገልጸዋል። አመዝ ተጀመረ ዛሬ ነው ያለቀው በሳምንቱ ማለት ነውና ስለዚህ የጀመርነውን ስለጨረስን እግዚአብሔር ስላስፈጸመን እግዚአብሔርን እጅግ እናመሰግናለን። እና ቀላል ስራ አይደለም የተሰራው። ይሄ ወርቅ ነው፣ ብር ነው። ወርቅ ዝም ብሎ ተቀምጦ ነው እንጂ እስካሁን ብዙ ተሰራበት ነበርና እግዚአብሔር አግዞን ጀምረን ፈጽመናል። በጣም የእናንተ ትብብር ከልብ ሆናችሁ በመስራታችሁ በጣም እጅግ ደስ ብሎኛል። ሁሉም ሰራተኞች በፍቅር በሰላም ደስ ብሎት ነው ሲሰራ የቆየው። በጣም ሲገርመንና በጣም እጅግ በጣም ደስ ያለን ነበር የቆየነውና ስለዚህ በጣም እጅግ የእናንተ ትብብር የእናንተ ፍላጎት በፍላጎት መስራታችሁ ማገልገላችሁ እጅግ ያስደስታል። ብፁዕነታቸው አክለውም ይህ የመልካም ስራ ትብብር በርካታ ገንዘብ ከማውጣት ያተረፈ መሆኑን ጠቅሰው ግቢው በባለቤትነት መስራታቸውን አድናቆታቸውን ገልጸዋል። እንግዲህ ቀላል ስራ አልተሰራም። ብፁዕ አቡነ ማቴዎስ ተናግረዋል። ወደ 800,000 በላይ የሆነ ገንዘብ ነው ያተረፋችሁት። ለሰራተኛ ቢከፈል ነው ከዚህ በላይ ይሆን ነበር ብሎ ትናንት ተናግረዋል። ይሄን ያህል ነው ከዛ በላይ ነው ያተረፋችሁት። እሱ ብቻ አይደለም። ስለዚህ ትልቅ ስራ ነው የሰራችሁት። ወደፊትም ቢሆን ትብብር ያስፈልጋል፣ መተባበር ያስፈልጋል፣ ቤታችንን መጠበቅ ያስፈልጋል። እንደሌላው ሳይሆን እንደ ባለቤት ሆነን ሁላችንም እንደ ባለቤት ሆነን ስራችንን መስራት በጣም ያስፈልጋል። ወደ ውስጥ ተመልክተን አይተን የተሻለ ስራ መስራት ይገባናል። ራሳችንን ማስተካከል ይገባናል። ስራችንም እንደዚሁ እንዲስተካከል መሆን አለበት። ይሄም የሆነው በፍቅር በሰላም በመከባበር በመተሳሰብ ሁሉም ሰው በአንድነት ሆኖ ቤቱን መጠበቅ ይገባናል። ይሄ ያሁኑ በጣም ማሳያ ነው። ያሁኑ የዚህ ሳምንቱ ትልቅ ማሳያ ነውና ምን ሁላችሁም በደስታ ስትሰሩ ነው ያየኋችሁ። እጅግ በጣም አመሰግናችኋለሁ። እግዚአብሔር አክብርልን። በመቀጠልም ብፁዕ አቡነ ማርቆስ በበኩላቸው የመንፈሳዊ ተቋም የመጀመሪያ ስራ ፍቅር እንደሆነ በመጠቆም ከዚያ ቀጥሎ ደግሞ ሰራተኞቹ ያሳያችሁት መልካም ተግባር ግዴታም ጭምር መሆኑን የገለጹ ሲሆን በቤተ ክህነቱ በመጋዘን ለብዙ ዓመታት ተከማችተው የነበሩ ውዝፍ መጻሕፍቶች ወደ ገንዘብ ተለውጠው የልማት ስራዎችን ለመስራት በተጀመረው መልካም ተግባር አባታዊ መልእክታቸውን አስተላልፈዋል። መሶብ ሲቀርብ ነው የመጣው የማብቂያው ማለት ነው። እንደ አጋጣሚ ስቆረቆር ነበር እንደው መቼ ነው እኔስ አብሬ እንደው አንድ ጠጠር ወረውር ስል ዛሬ በጥሩ በመደምደሚያው ቀን ደግሞ በጥንተ ፍጥረትም ዓለም ሲፈጠር 6 ቀን ነው እና የሚገርም ነገር ነው። ስራ እንደዚህ ነው። መንፈሳዊ ተቋም ስራ የመጀመሪያው ፍቅር ነው። የመጀመሪያው ስራው አይደለም። ከዚያ በኋላ ያ ግዴታ ነው። የቤታችሁ ነው። ሰው ቤቱን ቢያጸዳ ቤቱን ቢያስተካክል ትሩፋትም አይደለም። እንደውም ያ ባይሆን ይነቀፋል። እና ለዚህ ደግሞ እስካሁን ይሄን ያህል ዓመት ውዝፍ እውነቱ ወደ ገንዘብ ተለውጦ ስንት ስራ ስንት ለልማት መጻሕፍት እዚህ ማስቀመጡ እንግዲህ ጊዜ ገቢር ነው። በእውነቱ እድለኛ ሆነው ነው
አይኖ ይህን እንዲያይ ጥሩ እድል ነው። እግዚአብሔር መፍቀዱ ነው ይሄ ምልክቱ። እግዚአብሔር ሳይፈቅድ ምንም ነገር አይደለም እና እናንተም በእውነቱ በጣም ቤታችሁን እንዲህ መጠበቅ የሌላ ሰው ቤት አይደለም የእናንተ ነው። ሌላ ግቢው ለምንድን ይህ ሁሉ ሰው እያለ እና ጥሩ ጅምር ነው። እንዲሁም ብፁዕነታቸው ጨምረው ያሳያችሁት የስራ ጅምር ነው፣ ለቀጣይም ተጠናክሮ እንዲቀጥል አሳስበዋል። ትንሽ በእኔ በኩል የምጸጸተው እንደው ሰብሰብ ብለን ፕሮግራሙ ተነግሮን ሲጀመርም ሲዘጋም አብረን እናንተው ጋር አይዟችሁ ብንል የበለጠ ያምር ነበር። ሰው ለቤቱ ፕሮቶኮል የለውም፣ ቤቱ ውስጥ ወጣ ሲል ነው እና አብረን ብናጸዳ አብረን ብንሰራ ግዴታ ነው። ሊተሰርቱ ነው የሚል መጽሐፍ እግበር ግብሮ ለዘፈነወኒ ነው። ስራችንን መስራት ግዴታ ነው፣ የተላክንበት ነው። እግዚአብሔርም እንዲህ አድርጉ እኮ ነው ያለ። ትሕትና ከመዝ ግበሩ ነው። ያ ከመዝ ግበሩ በኑሯችን ሁሉ ነው። በህርንበት ሁሉ ትሑት ሆኖ ሌላው ትሕትና እንዲማር ማድረግ በጣም ተገቢ ነው።